እንደተጠበቀው ሃንግማን ባርሰሎና ጥጋስ ያዘችው። የባርሳ ደጋፊዎች ፔድሪ ስለሌለ ነው እንጂ ታሸንፉ ነበር። ማን ቀይ ብትል ምን ብትል ለውጥ የለውም ነበረ። እኔማ ላይናፑ እንዳየው ነው። በቃ የማሬስካን ላይናፕ ሳየው ወዲያውኑ ምን ማድረግ እንደፈለገ ባርሳን ለማሸነፍ ማድረግ የሚጠበቅበት ነገር ለማድረግ እንደወሰነ ያስታውቃል። በቃ ዊንገሮቹ ፍጥነት ኔቶን ክሮስ ታደርጋለህ ሮጦ እንዲደርስበት በቃ ሃይላይን መርቻንት ስለሆነ ፍሊክ ማን ሃይላይን መርቻንት ስለሆነ ዋጋ ታስከፍለዋል። ኖርምዬ ነው። ሃይላይን መርቻንቱን ኤክስፕሎይት ለማድረግ ትክክለኛ ስትራቴጂ ጋርናቾ ኢስታቪዮ መሮጥ የሚችሉ ሰዎች ፊት ለፊት አጥቂ ኔቶ በቃ ላይናፑን ሳየው ኢስታቪዮ የምትባለው ልጅ ትንሽ ሰልፊሽ ነሽ እንጂ እንዴት አባሽ ነው የምትችይው ሁለተኛው ጎል አይተዋል። ኩባሲን ጅል ነው ያደረገው እንደ እድሜው ነው ትሪት ያደረገው። ኩባሲም ግን ይችላል ብቻውን ሮናልዶ አራሆ ነው ሙድ ያዘባቸው ያድክም የሆነ ሰውዬ እንደዚህም ቀይ ወጥቶባቸው አሁንም ሃይላይን መርቻንት ናቸው። ይሄ ሰውዬ በቃ ይኸውልህ ስፓኒሽ ፖስት ኮግሉ ጀርመን ፖስት ኮግሉ የላሊጋው ፖስት ኮግሉ ነው ገባ አይደል? ፖስት ድሉሉ እንደምንለው ሃንሲ ፍሊክ ሃይላይን መርቻንት ነው አሁን ጸጥ ብለይ በቃ ሃንግማንን እኔ በቀልሻለሁ የሚመለከትሽ ከሆነ ነው። የባርሳ ደጋፊ ሆናችሁ እና የአርሴ ደጋፊ ሆናችሁ አታስቡ። አርሲዬ ይበቀልላችኋል። እሁድ ለታ አርሲዬ ይበቀልላችኋል። በሜዳሽ ባርሰሎናን ገጠምሽ፣ በሜዳሽ መድፈኛውን ስታስተናግጂ ለውጡን ታይዋለሽ። በእርግጠኝነት ነው የምልሽ። እስከ እሁድ ድረስ ፈንጥዥ ያራድዬ ልጅ አንድ የቼልሲ ደጋፊ እንዳይጨፍር። አንድ የቼልሲ ደጋፊ ምን ጠብቀ ነበር? ንጉስ ነው ስገድ፣ የዓለም ንጉስ ነው ስገድ አላልኩ? ምን ሆነ ነው? ያችን የሜሲ ቦንዳ ቁንጣዋን ይዘን ያወጣና ስጥት የሚባለው ነው። ስጥት ምን ሆነ ነው? ገና ወያላው ላይ ወገብ ላይ ቆሜ ነው የምጨፍረው። ምንድነው ያደረግነው ዛሬ? ባርሳን ዲስትሮይ ከዛ የባሰ ቃል ወይ ደግሞ ሲኦል ነበር እናረግበታለን ያልኩት። ከሲኦል የከፋ ቦታ ስለሌለ ነው እሱን የተጠቀምኩት እንጂ ከዛ የባሰ ሁኔታው ስለነበሩ ስለ ጫወታው አላልቅ ብሏቸው ነበረ። መቼ ነው ጫወታ ጨርሰን ወደ ሀገራችን የምንመለሰው? ብዙ ነገር እያሰቡ እንደሆነ ሜዳ ውስጥ ያስታውቅባቸው ነበር። በቃ ስለ ድራሻቸውን ነው ያጠፋ ነው ማን ያማል ነበር ዛሬ ሜዳ ውስጥ ስለ አይኔ ነው ወይስ ሜዳ ውስጥ ያማል ነበር? ኩኩሬላ እንዲህ በላው ስለ ጋጣው ማለት ነው አሳጣው። ድራሹን ነው ያጠፋው ያማልን። በቃ የለም ነበር ያማልና ደጋፊዎች ይህን ሲሉ ነበረ ዩ ጀስት ስቲቫው እሺ በ18 ዓመቱ እንደዚህ አይነት ጎል ቻምፒዮንስ ሊግ ላይ ያስቆጠረ ተጫዋች ታውቃለህ? ስለ አይተህ ሰምተህ ታውቃለህ? አታውቅም። እመነኝ አታውቅም። እና ይሄ ሁሉ ሰው የተሰበሰበው አንድ ሰው ስቲቫው ዊሊያምን ለማስቆም ነው የምትለኝ? አይቆምም። ማን ስለ የሚቆም ሰው አይደለም። ምን አይነት ልጅ ነው? እኔ ቃል የለኝም ስለሱ። በቃ ምንም ልል አልችልም። ማን እና ከጌሙ በፊት ባርሳ ናችሁትን ባርሳ ያሸንፋችኋል። ባርሳ ከባድ ነው ስለ በቃ እኔን ስለማታቀኝ እኮ ነው። እኔን አታቀኝም። ዛሬ ባርሳ 90 ደቂቃ 180 ደቂቃ ነው የሆነበት። ምናልባት ከዛም ሊብስ ይችላል። በቃ ጨዋታው አያልቅም እንዴ? ስለ መቼ ነው እሺ ወደ ሀገራችን ምንም ብቻ ብዙ እያሰቡ እንደሆነ ፊታቸው ላይ ያስታውቅ ነበር። ኡፍ እንዴት እንደረካው እያንዳንዱ ተጫዋች ይችላል። ስለ ማይችል ተጫዋች ስሙ ልጠራልኝ ትችላለህ? ዛሬ ከኛ ስኳድ በቃ ያልቻለ ተጫዋች ራሱ የለም። ስለ ቤንቾቹ ሁላ ኦቨር ሪያክት ሲያደርጉ ነበር። በቃ ባርሰሎናን በደንብ ነው የተበቃነው። ስለ ያልኮል ፓልመር ምንም ችግር የለብንም እኛ በቃ ዲስትሮይ ነው ያደረግናቸው መጀመሪያ እንዳልኩት። እና ሁላችሁም ከማናጀሩ ጀምሬ ሁላችሁም ተጫዋቾች በቃ ይመቻችሁ። እግዚአብሔርን ምሽቴና ሳመራችሁት ሳምንቴ ሁላ ያማረ ነው የሚሆነው። እና ምን ልላችሁ ፈልጋለሁ፣ አርሰናል ሳምንት ዘጋጃለን። ስለ በደንብ መዘጋጀት አለብን። ትልቅ ቲም እወዳለሁ። ከትልቅ ቲም ጋር መጫወት በጣም ነው የምወደው። ዛሬ ከባርሳ ከተማርክ እንግዲህ አክብረኝ እንደምገባ ተስፋ አደርጋለሁ። ካልሆነ ግን የሚፈጠረው ነገር እኔ ምንም ልረዳ አልችልም። ስለሚፈጠረው ነገር እኔ ምንም ልረዳ አልችልም። አንተም ላይ ሜዳውን ሲኦል እንደማረግብህ ምንም ጥርጥር የለኝም። ይመቻችሁ። ክላስ ያለው ጨዋታ ስታይ እንደዚህ አይነት ነገር ነው። ቼልሲ ምን አይነት አጫወት ነው የተጫወታችሁት? በእናትህ ምን አይነት የሚያስደስት ጭዌ ነው የተጫወታችሁት? በእናትህ ታውቆኝ ነበረ እንደዚህ አይነት ውጤት እንደምታመጡ ታውቆኝ ነበረ። ምንም ባርሳ ምንም ነገር የለም። ልብልብ ነው ያደረጋችኋቸው። ልብልብ ማንንም እንዳትሰማ። በቃ ቼልሲ ይችላል። ኤስቴቮ ኤስቴቮ እንዴት ነው ያደረከው? እንዴት ነው ያደረከው? እንደዛ እንዴት ነው ያደረከው? ንገረን እስቲ እንዴት ነው ያደረገው? ልጥልጥ ምንም ነገር የለም። ልጥልጥ። እዚህ ጨዋታ ላይ ግን ጥያቄ አለኝ። የዴላፕ ጎል ላይ ማለት ነው። ቻምፒዮንስ ሊግ ላይ ያው እጅ አይቆጠርማ፣ ለሲቲ ነው የሚቆጠረው። ዴላፕ ያገባት ጎል ላይ ይሻር ምናምን ነገር ሳይሆን
ሮብድ ሆነና ነው ነገሩ። እጁ በእጅ ነው እንትን የተባለው እጁ ገብቶ እጅ አልተቆጠረም በዛ ምክንያት ነው። እና ለሲቲ ሲሆን ይቆጠራል፣ ለሲቲማ ይቆጠራል፣ ችግር የለውም። ሌላም ይቆጠራል። አንዳንድ የሚሰራው ስራ ግን ለማንኛውም ቼልሲ በዚህ ሞራል ደግሞ ማለት ነው እሑድ ብታስመለክችን ይሄ ነው በቃ ምን ፈልገው። ቲሙን አየኸው ወይ? ቼልሲ ይባላል፣ ስላሴን ቼልሲ ይባላል። ይችላል። የታል ባርሴሎና? ባርሳ ይመጣል ብለው ኤስፓኞልን ይላኩት። የቱ ጋ ነው ባርሳ? ያማል ማን ነው? የቱ ጋ ነው ያማል የሚጫወተው? ማን ነው ያማል? ኧረ ኩኩሬላ በስማም። ኦፍሳይድ ለማሰራት ከስፔን እንግሊዝ የመጣት ማለት ባርሳ ኦፍሳይድ ለማሰራት ብቻ ነው የመጡት። ተሳክቶላቸዋል ለኦፍሳይዱ ማለት ነው። ዋት ኤ ፕሌየር ካሴዶ ምን አይነት ተጫዋች ነው? ኩኩሬላ ጄምስ ምን አይነት ተጫዋች ናቸው? ኢንዞ በስመ አብ በወልድ እኔ ምንም ቃል የለኝም ስለዚህ ጨዋታ ምንም ቃል የለኝም። እንኳን ደርሶናል። ቼልሲዎች እናመሰግናለን። በጥንቃቄ ለመጫወት እንሞክራለን። እሑድ እንደዚህ መቀወጥ አያስፈልግም እንዴ! ልጆቹን ማሰቃየት ምንድነው? ገና ለገና ዛቻ እንዝታለን ብላችሁ ባርሳዎችን እንደዚህ ማስጨነቅ አይጠበቅባችሁም ነበር እንዴ! ስቲቫው እንዴ ኩኩሬላ ቢስሚላ ትችላላችሁ ማለት ጸዴ ቡድን ነው ባርሳ። ያው ዛሬ በጣም አሪፍ አልነበረም። ሃንሲ ፍሊክ ይዞ የገባው ማስተላለፍ ልክ አልነበረም። እኔ ብዙ ላሊጋ የምመለከት ሰው አይደለሁም ግን ባርሳ ይሄ እንዳልሆነ ግን አውቃለሁ። ላይክ በጣም ልክ ያለው ነገር ይዞ ፌራን ቶሪስ ምንም ማትችል ሰው ነው። ይዛት ከጎል ራሱ አህያ የወርቅ ሰው ነው። አራውሆ አላቅልህም፣ የራስህ ጉዳይ። እኔ ምን አገባኝ። ብቻ እኔ በስፔን ሊግ አልቃጠልም። ግን በቃ ችላው አሸንፏል። እንኳን ደስ አላችሁ የቼልሲ ደጋፊዎች። እሑድ እንገናኛለን። ግን ምንፈራድ አይመስላችሁ። የሆኑ ጩጮችን አሰቃያችሁ የአስራ ምናምን ዓመት ልጆች አሰቃያችሁ ብለን ምንፈራድ አይመስላችሁ። እሑድ እንገናኛታለን። ግን ይመቻችሁ። አሁን ሲቲ ምን እሺ 2-0 ሰጡት። እኔ ጭራሽ አልቀየርኩትም። የቼልሲ ጨዋታ በጣም መስጦኝ ማለት ነው። ግን ሌቨርኩሰኖች ሰጡት አሉ እና ውጤት እያየሁኝ በጣም እየገረመኝ ነው። ሲቲ ምን እንደነካው አላውቅም እና ፕሪሚየር ሊጉ ላይ የሚፎካከረን አይመስለኝም። ቼልሲ አታስቸግሩን። በቃ እሑድ እንለፈውና በቃ ዋንጫውን ስጡን ለኛ። ኤኒዌይስ ደህና ደሩ። አሪፍ ጨዋታ ነው ያየነው። እውነት ቼልሲዎች ይመቻችሁ፣ በጣም ይመቻችሁ። ትችላላችሁ። ሁሌ አንግማን ደጋፊ አፍህን እንዳከፍት ነገርኩ። ይኸው አሁን እኔ ላደንቅን የመጣሁት ታዲያ ሳደናንቅ እሑድ እለጥፍሃለሁ እሑድ እሰጥሃለሁ ብትለኝ ይኸውልህ ሁለተኛ ቪዲዮ እሰራልሃለሁ መጥቼ ሞጋ ነው የሚሆነው በቀጥታ ማለት ነው። አንተ ነበር ሀንግ የምትሰራው እኔ ነኝ ሀንግ የምሰራል። እወቃት ሳደንቅህ ደግሞ እንዲህ ብለህ እንዳትንጠባረር። በቃ ምርጥ ነበራችሁ ዛሬ፣ ምርጥ ነበራችሁ በቃ ምርጥ። ለነገሩ በጣም የደቡብ ባርሳ የሚሉት ቡድን በጣም ደካማ ነበር በእውነት። ይሄ ቡድን ራፊኒያ ምናምን ካጣ በኋላ በቃ ልክ አይደለም፣ ጤንነቱ ጥሩ አይደለም። በዚህ ላይ ደግሞ ከኋላ ሮሆ የሚባል ምንም ማያቅ ተከላካላቸው። በእውነት ነው የምላችሁ። እንዴት ነው የባርሳ ዲኤንኤ የሌለው ተጫዋች እዛ ቤት ውስጥ ግን እሱን አየሁ እኔ። እንዴት ነው እዛ ቡድን ውስጥ ገብቶ የሚጫወተው እናንተ? ለማንኛውም ዛሬ ቼልሲ በጣም አስገራሚ ብቃት አሳይቷል። ስቴቫው ይሄ ልጅ በጣም ድንቅ ልጅ ነው። ወርልድ ክላስ የሚሆን ተጫዋች ነው ጀማው። ያ ብቻ አይደለም፣ ዛሬ ኩኩሬላም እጅግ አስገራሚ ብቃቱን ሲያሳይ አይቻሉ። በቃ ቲሙ የሚገርም ኦርጋናይዜሽን ነበረው ቼልሲ። ይህ ደግሞ ለኛ መልእክት ማስተላልፏል። እንግዲህ ለቀጣይ ለእሑድ ጨዋታ ከባድ ፍልሚያ ነው የሚጠብቀን ጀማው፣ ከባድ ፍልሚያ ነው ምናችሁ። ለማንኛውም ጀማው ቼልሲ 3-0 በሆነ ውጤት ባርሳን እንግዲህ ረምርቦ ስታንፎርድ ብሪጅ ላይ ተዘጋጅቶ እኛን የሚጠብቀን ይሆናል። እንመጣልሃለን፣ እኛ እንንከባከባለን። ሃንግማን እንዳታስብ። ዛሬ ግን ቆንጆ ብቃት ነው ያሳየው ቼልሲ። ይመቻችሁ። እኔ ስለ ክለቤ ቃል የለኝም። በቃ እንችላለን። ይሄ ነው ቼልሲ። ወያኔ ጠብቂኝ ነው የምልሽ፣ ጠብቂኝ። ይሄ ነው ቼልሲ። ወይ ያማል የት አለ? የእናንተ ያማል የት ነው? እንችላለን። በስማ ባርሳን በክሊሽት ወያኔ ጠብቂኝ። ስቲቫው ምን አይነት ስቲቫው ነው? ወይ እኛ በቃ ኧረ ቼልሲ። ወይ እኔ ዛሬ ምንም ቃል የለኝም፣ የማወራው ነገር የለኝም። በቃ ነገ ሲጀመር በሌሊት ሃንግማንን መታችሁ
ሃንግ ልትሰሩ ያምራችኋል። ይህ ስልጣን ያለው ብቸኛው ክለቤ አርሰናል ብቻ ነው። እሱንም የፊታችን እሁድ የሚደረገው ጨዋታ ላይ ብጭቅጭቅ አድርገን ስንበለው እናሳያችኋለን። ለማንኛውም ቪዲዮን ከመጀመራችሁ በፊት ኮፒ ሊንክ እና ሼር ሪፖስት ማድረጋችሁን እንዳትረሱ። ግድ የለም ባለፈው ፕሪሚየር ሊግ አሸንፋችኋል፣ አሁንም ቻምፒየንስ ሊግ አሸንፋችኋል። ይህ ደስታችሁ የሚቆየው ለአንድ ሳምንት ብቻ ነው። እስከ እሁድ አንሊሚትዳችሁ ኤክስፓየርድ ያደርጋል። ነገ ባየር ሙኒክን እንገጥማለን። እሱን አስተናግደን ሰተነው ስንመለስ እሁድ ደግሞ አንቺን አስደግፌ ግንብጥብስ እሰጥሻለሁ። የዛን ሰዓት ካም ዳውን ስቲ እናያለን ማለት ነው። የእንግሊዝ ክለብ የሆኑት ወራዱ የሆኑት ክለቦች ሲቲ እና ኒውካስትል ተሰጥቷቸው ተመልሰዋል ማለት ነው። የዛሬ በለስ የቀናው ቼሎ ብቻ ነው ያሸነፈው። ለቼላው ቲሞች እንኳን ደስ ያላችሁ። ጥሩ ጨዋታ ነበረ፣ ደስ የሚል ነው። ጎበዝ። እስከ ሰንበት ቸርን ሰንበት። ጠብቁን፣ እንበጫጭቃችኋለን። ነገ ማታ ከሙኒክ ጋር ያለንን ጨዋታ ላይቭ እንከታተላለን። ተጋብዛችኋል፣ እንዳትቀሩ። በእኔ ቤት ቤተሰብ ሁኑ፣ ቤቱን ይቀላቀሉ። ቴንኪው። አንድ ቡድን በቀይ ከወጣበት እንዴት መግረፍ እንዳለብህ በእርግጥ ባይወጣበትም ቼላው ታሸንፋለች ማለት ነው። ነገር ግን በቀይ ከወጣበት አንድ ቡድን እንዴት መግረፍ እንዳለብህ ለማስተማር ከሆነ በእውነቱ ቼላው እናመሰግናለን። አሁን ኔክስት ትልቅ አደራ ይጠብቅሻል። ለንደኒዝ ብሉ የምንለው ዛሬ ባሸነፍሽው ጨዋታ ብቻ አይደለም። ስቴቫው የሚገርም ጎል የእሱን ሳላድንቅ እንዳላልፍ ብዬ ነው። ነገር ግን በዚህ ብቻ አይደለም ለንደን ብሉ የምትሆነው። ኔክስት ከባድ አደራ ይጠብቅሻል። እሱን ከተወጣሽ እውነትም ለንደን ሰማያዊ ናት፣ ያውም ደማቅ ሰማያዊ ማለት ነው። ቼላው ይችላል። ዋው ቼልሲ፣ ዋው ቼልሲ፣ ዋው ቼልሲ! አረ በስመ አብ! ቼልሲ ምን አይነቱን ቼልሲ ነው ዛሬ ተመለከትነው እንዴ! ባርሳን ዛሬ ፍስፍስ እኮ ነው ያደረገው 3-0። አረ በስመ አብ! ዋው ዋው ዋው! ይሄ ተጫዋች ስታቪዮ ዊሊያም ሪል ብራዚላዊ ምን አይነት ጎል ነው ያስቆጠረው! በእናታችሁ እንዴት አባቱ ነው የሚያምረው ጎሉ! አረ በና ቃላት የለኝም ለዚህ ተጫዋች። እውነት ይሄ ተጫዋች 18 ዓመቱ ነው። እንዴት ነው የሚችለው? እንዴት ነው የሚጫወተው? ይችላል። ከምሬን ነው የምላችሁ። ዛሬ ኩኩሬላ ምን አይነት እንቅስቃሴ ምን አይነት ጨዋታ ነበር ሲያደርግ የነበረው። ማዶ ጉስቶ ምን አይነት መከላከል ብቃት ነው የሚያሳየው የተጫዋች ራሱ። ዋው! ዛሬ ሙሉ 90 ደቂቃ ቼልሲ በሚገርም ብቃት አሳምኖ ነው ባርሴሎናን ቅጥቅጥ አድርጎት ያሸነፈው። ይሄኛው ቼልሲ ቀጣይ እንግዲህ ለፕሪሚየር ሊጉ አርሰናልን ራሱ ያሰጋል። ለአርሰናል ራሱ ትልቅ ስጋት ነው። በተለይ ያው ፓልመር ከተመለሰ በዚህ ላይ አረ በስማም። ለማንኛውም ቼልሲዎች ኮንግራ፣ እጅግ በጣም የሚገርም ነው ጌም ነበር። ባይዜ ባርሴሎናዎች ከመጀመሪያው ነበር ጨዋታው የተበላሸ ማለት ይቻላል። አራሆ 32ኛ ደቂቃ ላይ ቢያን ቢጫ ካርድ ተመልክቶ እንዴት ነው የቀሽም ውሳኔ ይሄንን ፋውል የሚሰራው? ምን አይነት ተከላካይ ነው ይሄ ተከላካይ? አረ በስመ አብ። ከዛ በኋላ በቃ ጭራሽ ባርሳ ዛሬ ተነሳሽነታቸው ራሱ እጅግ በጣም ወርዶ ነበር። ከምሬ ነው ብላችሁ እኔ ባርሳ ዛሬ እንዲህ አልጠበቅኩትም ነበር። ግን ቼልሲዎች ይለያሉ። ዋው ቃላት የለም። ኮንግራ ቼልሲዎች ኮንግራ። አርሰናል ቅዳሜ ዕለት ጉድ ላክ። አረ ቼልሲ ባርሳን በሜዳችሁ አምጥታችሁ ፒኤስጂንም በቀደም እኛንም ይሄ ቲም እኮ ቀስ እያለ እኮ እየመጣ ነው ጋይስ። አረ ቼልሲ፣ አረ ቡድን፣ አረ ስቴቫኦ፣ አረ ኩኩሬላ ይችላሉ እነዚህ ልጆች። እኔ እኮ ተናግሬ ነበር አምና፣ ታስታውሳላችሁ? ይሄ ቲም የተዋሃደ ጊዜ እኮ ብያችሁ ነበር አምና። ተመለሳችሁ። 3-4 ቪዲዮ ደጋግሜ ሰርቻለሁ ስለ ቼልሲ። ይሄ ቲም የተዋሃደ ሰዓት ማሬስካ ሲያቀናጀው ብያችሁ ነበር። እየተቀናጁ ነው። ይኸው ከዚህ በላይ ስቴትመንት ዊን የለም። አለጂ የባርሰሎናው ኮናቴ አራሆ የሚሉት በክት የሆነ ተከላካይ ለምን ቤንች እንደሚሆን አሁን አያችሁታል። እማይጠቅም ተከላካይ። ባርሰሎና ግን ሃንሲ ፍሊክ ምን እያሰበ ነው? በ10 ተጫዋች በሃይላይን ቼልሲን የምትዳፈረው አይነት ቲም እኮ አይደለም። የቼልሲ የፊት መስመር ያስፈራል። በሃይላይን የምትጮተው ቲም አይደለም ቼልሲ። ኤስቴቫን የመሰለ ልጅ ጆዋ ፔድሮ ጋርናቾን የያዘ ቲም አልተሳካልኝም ዘንድሮ በሊቨርፑልም አልተሳካልኝም፣ በባርሳም አልተሳካልኝም። እኔ ቋጥራለሁ፣ እነሱ ይሸነፋሉ። ነገር ግን ሪስፔክት ቱ ቼልሲ። አርሰናል ጠብቂ፣ ቅዳሜ ጠብቂ። የሚያምር ጨዋታ ነው የምናየው። ቼልሲ ተደላድሏል፣ ለማንም አይመለስም። ቼልሲ እንዳየው ከሆነ አርሰናል ምርጥ ቦታ ላይ ነው። የሚገርም ጨዋታ እናያለን ቅዳሜ። ነገር ግን ዋው ቼልሲ
ሃንጉላ አይነት አለው፣ ሃንጉላ አይነት አለው። ቼላው ትችላለህ፣ ቼላው ትችላለህ። ዳ ዳ ዳ በሳማ ሲጀመር ማለት ነው ባርሳ አባሩት። ምን አይነት አገባብ ነው ሁላ ቆይ የገባው ፈርስታፍ ሁላ አላወሩ። ምን አይነት አገባብ ነው የገባው? ገደላ እኮ ነው ሲጀመር። የቀይ ካርድ ሁላ አይደለም ጥቁር ካርድ ነው መሰጠት ያለበት፣ ብላክ ካርድ፣ ሁለተኛ እንዳትመለስ ማለት። ምን አይነት ሬሳ የሆነ ተጫዋች ነው። ቼላዎች ግን ትችላላችሁ። ስቲቫው እውነትም ብራዚላዊ ነሽ አንቺ፣ ትለያለሽ። ዋው ቼልሲ፣ ዋው 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 ዋው። ይሄንኑ ዊን ማለት ነው አርሰናል ገዘሽልን ትመጫለሽ ከቀዝቃዛው ጋር ማለት ነው፣ ከኮፓልመር ጋር ማለት ነው። እንጠብቃለን። የሜ ባርሳ ከቼልሲ ያላያችሁ ሰዎች ማለት ነው ይሄ ፎቶ በጣም በቂ ነው። በቃ ጨዋታውን ካላያችሁት ይሄ ፎቶ በጣም በቂ ነው። በስርዓት ረግጦታል ቼልሲ፣ በስርዓት ማለት ነው። ከ3 ጎል በላይ ማስቆጠር ይችላሉ። አሁን እኔ 80 ምናምን ላይ ነኝ። ምንም አያስፈልግም ከዚህ በላይ ምንም። ጨዋታው ማየት ራሱ የሚያስፈልግ ነገር አይደለም። በጣም በቂ ሆነ እርገጣ እየተካሄደበት ነው። ኦፍሳይዱ ምናምን ነገር ባይሻር ምናምን በቃ ባርሳ በስርዓት የሙኒኩን ታሪክ እዚሁ ላይ ቼልሲ የሚደግምበት ነበርና ጭራሽ ነው ያልተገናኙት። ጭራሽ በቃ የሆነ ማናቀው ቲም ከቼልሲ ጋር የተጫወተ ነው የሚመስለው እንዴ። ሃንግማን እቺ ጠጋ ምን ለማሳየት እየሞከርሽ ነው? ማንን ለማስደንገጥ እየሞከርሽ ነው? ላሚን ያማል ማለት ነው ዛሬ ያሳየናል ብለን የጠበቅነውን ኤስቴቫው እያሳየን ነው ጋይስ። ምን አይነት ተጫዋች እያየ ሆነው ለስንት እንደሚከቡት አይነጥቁትም እኮ ደግሞ ቀይ ባይወጣባችሁ ራሱ ማለት ነው አልቻላችሁ። ግልጹ ነው የምነግራችሁ። ባርሳ ቀይ ባይወጣብሽ ራሱ አልቻልሽም። ይሄ ሰውዬ ይሄ የሰዓት ፈንጂ እንዴ ሲቲ 1-0 እየተመራ ነው። እኔ እኮ የባርሳን እኮ አሁን እኮ ነው ወይ ጎል ቀላቀልኩ። ይቅርታ። እኔ አሁን ሰው አያምነኝም ጋይስ። አራሆ በቀይ ሊወጣ እንደሚችል ላይክ ታውቁኝ። እኔ ሰው አያምነኝም። አሁን ዝም ብዬ ግን ልንገራችሁ ብዬ ነው። በቃ እየታወቀኝ ኢሚዲየትሊ በቀይ ወጣ ሰውዬ። እግዚአብሔር እንደማታምኑኝ አውቃለሁ፣ ግን እስከ መቼ ባርሳ በዚህ ልጅ ዋጋ እንደሚከፍል አላውቅም። ኖርማል ጨዋታዎችም ላይ ኢንተለጀንስ ዜሮ የሆነ ልጅ ነው። ሁል ጊዜም ግን ወሳኝ ጨዋታ ላይ ባርሳ ከፒኤስጂ ባርሳ የወደቀው ካቻምና በዚህ ልጅ ጥፋት ምክንያት ነው። እንደዚህ የደደብ ስራ ሰርቶ ማለት ነው። ባርሳ አዌ ዘና ብሎ ያሸነፈውን ጨዋታ ሆም ጌም አሁንም እየመራ ያለቀ ጨዋታ የደደብ ስራ ሰርቶ ባርሳ ቀይ ወጣበት። ሁል ጊዜ በቃ ወሳኝ ጨዋታ ላይ እሱ በቀይ ይወጣል፣ ባርሳ ዋጋ ይከፍላል፣ ይጎዳል፣ ከጉዳት ተመልሶ ይመጣል። ወሳኝ ጨዋታ ላይ በቀይ ይወጣል። ኧረ በስመ አብ! የመጀመሪያው ጎል እንዴት እንደገባ ምናምን አይታችሁታል። የሆነ ኮሜዲ ፊልም ምናምን ማየን የመሰለኝ እግዚአብሔር፣ የሆነ ሲትኮም ምናምን። ኧረ በስመ አብ!